ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። እንኳን ለጌታችን ለኢየሱስ ክርስቶስ የስቅለትና የትንሣኤ በዓል በሰላም አደረሰን። እንኳን አብሮ አደረሰን። እንግዲህ ሲባል ቆንጆ ነው፣ በጣም ቆንጆ ነው። ግን አንድ ጥያቄ ያለኝ ክርስቲያን፣ ትንሣኤ ማለት ምን ማለት ነው? ትንሣኤ ማለት ጌታችንና መድኃኒታችን የሆነው ኢየሱስ ለኛ ኃጢአት ሲል በመስቀል ሞቶ በሶስተኛው ቀን ሞትን ድል አድርጎ የተነሳበት ቀን ነው። ልክ ነው። የራስን ጥያቄ እየጠየቁ እኮ ልጆች ረሳናቸው። ሰላም ልጆች እንዴት ናችሁ? ዛሬ እንደምታዩት ብዙ በዓላት ፕሮግራሞች አዘጋጅተንላችኋል። መዝሙሮች፣ ጨዋታዎች፣ ታሪኮች፣ ክራፍት ፊልሞች አሉን። ፕሮግራማችንን እስከምንጨርስ ድረስ አብራችሁን ሁኑ። እሺ ልጆች፣ አሁን ጨዋታችንን ልንጀምር ነው። ህጉ ምንድነው? መስመር መርገጥ አይቻልም። ከዛ መስማት አለባችሁ ማለት ነው። እሺ እንጀምራለን። ለመጀመር መሃል ቀኝ መያያዝ አይቻልም። ቀኝ እሺ፣ እዚህ ጋር ነው የምትቀመጡት ያለው። እሺ መሃል ግራ። ቶሎ ማለት አለባችሁ። ቶሎ ካላላችሁ የምትከታተሉ ከሆነ አትፎርሹ። እሺ መሃል ቀኝ እሺ ቀኝ ግራ። እሺ አከበርኩባችሁ። መሃል ግራ መሃል ቀኝ መሃል ቀኝ መሃል ግራ። አሁን እየጨመረ ነው ማለት ኦሬንጅ ቲሸርት ኦሬንጅ ፎርሻል እየተባክ ነው እንግዲህ ከዛ ጋር። እሺ መሃል ቀኝ መሃል ግራ ቀኝ መሃል ግራ መሃል ቀኝ መሃል ግራ። እሺ መሃል ውድድሩ እየጦፈ ነው። መሃል ግራ ቀኝ መሃል ቀኝ መሃል ቀኝ መሃል ቀኝ መሃል ግራ መሃል ቀኝ ግራ መሃል ፈተሻል። እሺ አሸንፋለች። ሰውን አጨብጭቡላት። እሺ ልንጀምር ነው። በደንብ እንተያያለን። ተዘጋጃችሁ አይደለ? እሺ ጭንቅላት ትከሻ ጭንቅላት ትከሻ ጭንቅላት ትከሻ ወገብ እግር ወገብ ማንሳት። እስቲ ያነሱ። አሁን አከብደዋለሁ እና ፍጥነት አለው። ፍጥነቱን ደግሞ እኩል ማለት አለባችሁ። እሺ ጭንቅላት በደንብ ነው የምትይዙ። ጭንቅላታችሁ ጭንቅላት ትከሻ ጭንቅላት ወገብ እግር ጉልበት ወገብ ጭንቅላት እግር ወገብ ትከሻ ማንሳት። እሺ ጭንቅላት ወገብ ትከሻ ጭንቅላት ወገብ ትከሻ ጉልበት እግር አንገት ጭንቅላት ትከሻ ማንሳት። እሺ ተዘጋጁ። አሁን እናንተ በጣም እድሜያችሁ ምናችሁ እኩል ነው። እሺ ጭንቅላት ወገብ እግር እጅ ጭንቅላት ትከሻ ጭንቅላት ትከሻ ጉልበት እግር ወገብ ትከሻ
ጭንቅላት ማንሳት ረዲታ። እሺ የዚህ ጨዋታ አሸናፊ ማናት? ረዲት ናት። ስለዚህ ለረዲት አጨብጭቡላት። እሺ ልጆች አሁን አብረን አመለክን፣ ጌሞች ተጫወትን አይደለ? አሁን ደግሞ ታሪክ እንሰማለን። እሺ የታሪኩ ርዕስ ምን እንደሆነ ታውቃላችሁ? የልዑል አማኑኤል ታላቅ ቤዛነት ይባላል። ከረጅም ዓመታት በፊት ሰማያዊ በሆነ በተከበበ አዲስ መንደር ውስጥ ማለት ነው ኤልያስ የሚባል ልጅ ይኖር ነበር። ይሄ ኤልያስ የሚባል ልጅ ደግሞ ምን አይነት ልጅ መሰላችሁ? ብልህ ልጅ ነው። ብልህ ልጅ ኤልያስ ገና በልጅነቱ የእንጨት ጥበብ ሙያ እየተማረ ነው ያደገውና አንድ ቀን ምን አደረገ? ለየት ያለች ጀልባ ሰራ። ጀልባ ታውቃላችሁ? ውሃ ላይ የሚሄደው ማለት ነው። እሱን ጀልባ ምን አደረገ? ሰራ። ከዛ ለሷ የምትሆን ከጫካ ምርጥ እንጨቶችን ለቅሞ አምጥቶ ከዛ ደግሞ በእጁ እየጠረበ እያለዘበ ምን አደረገ? ያቺን ጀልባ ቆንጆና ትንሽ አድርጎ ሰራት። ጀልባዋን ምን አደረገ? መጨረሻ ላይ በቀይና በነጭ ቀለሞች አስጌጣትና ጎኗ ላይ የኤልያስ የፍቅር ውጤት ብሎ ጻፈባት። የሱ አይደለች? ወዷት አይደለ የሰራት? ምን አደረገባት? የኤልያስ የፍቅር ውጤት ብሎ ጽፎ ጀልባዋን ጨረሰ ማለት ነው። በቃ ሲያያት ወደዳት፣ ከነፍሱ በላይ መንከባከብ ጀመረ ማለት ነው ጀልባዋን። አንድ ቀን ኤልያስ ምን አደረገ መሰላችሁ? ጀልባዋን ሊሞክራት ብሎ ወንዝ ላይ ይዟት ሄደ። ወንዝ ላይ ይዟት ሄዶ በወንዙ ዳርቻ ላይ ሆኖ ጀልባዋን ውሃ ላይ ቁጭ አደረጋትና ስትንሳፈፍ በማየት ለመዝናናት ማለት ነው። ከዛ ድንገት ሰማዩ ጥቁር ቁርቁር አለ። ኃይለኛ ነፋስ መጣ። ዝናብ ከየት መጣ ሳይባል ምን አለ? ዘነበ ማለት ነው። የወንዙ ሞገድ ጀልባዋን ሹ እያደረገ ከኤልያስ እጅ ነጥቆ ወደ ፏፏቴ ይዟት ሮጠ ማለት ነው። ይዟት ሮጠ። ኤልያስ በዝናብ ውስጥ እየሮጠ ጭቃው እያዳለጠው እየወደቀ እየተነሳ ሊይዛት ቢሞክር ሊደርስባት አልቻለም። ከዓይኑ እየራቀች ሄዳ ተሰወረችበት። ከዛ እያለቀሰ ጀልባዬ እኮ ጠፋች፣ የሰራኋት ጀልባ ብሎ እያለቀሰ ወደ ቤቱ ተመለሰ ማለት ነው። ታሪኩ እዚህ ላይ አያበቃም። እሺ ልጆችዬ ምን አደረገ ከዛ በኋላ? ከረጅም ዓመታት በኋላ ኤልያስ የከተማው ትልቁ ገበያ ሄደ። የአዲስ አበባ ትልቁ ገበያ ማን ነው? መርካቶ። ልክ እንደዛ በነ ኤልያስ ሰፈር ደግሞ ያለው ትልቁ ገበያ አንድ ቀን ሄደ ማለት ነው። ከዛ ስስታም ነጋዴ መስኮት ላይ የሆነ ነገር አየ። ሰውየው የታወቀ ከተማ ውስጥ እኔ ብቻ ነኝ ነጋዴ ያለ ሰውዬ ነው። እሱ መስኮት ላይ የሆነ ነገር አየና ቀጥ ብሎ ቆመ። ደነገጠ። ጀልባው ያኔ በጭቃ ተለውሳ ጥላው የጠፋችው ጀልባ እዛ ስስታም ሰውዬ መስኮት ላይ ነች። በቃ አያትና ለያት ማለት ነው። ቀለሟ ለቋል። ከጎኗ የተጻፈው ጽሑፍ ተሸፍኗል። በጭቃ ተለውሳለች። ግን ምን አደረገ? ለያት። እሷ አይደል የሰራት? ለያት ማለት ነው። እንዴ የኔ ጀልባ ብሎ ደነገጠ። ከዛ ወደ ነጋዴው ሮጦ ሄደና ጌታዬ እባክህ እቺ ጀልባ የኔ ናት፣ በእጆቼ የሰራኋት እኔ ነኝ፣ እባክህ ስጠኝ ብሎ ለመነው። ነጋዴው በንቀት ሳቀበትና አሁንማ እቺ ጀልባ የኔ ሆናለች፣ ምንም ብታደርግ ልታገኛት አትችልም፣ በጣም ትልቅ ዋጋ ታስከፍልሃለች፣ ብትችል 100 የወርቅ ሳንቲሞች ይዘህ መተህ ነው ማግኘት የምትችለው አሉት። ኤልያስ ደግሞ በጣም የደሃ ልጅ ነው። አንድ እንኳን የወርቅ ሳንቲም የለውም፣ እንኳን 100። በቃ እዛው መስኮት ያያት መስኮት ላይ ሄዶ ቁጭ ብሎ ምርር ብሎ አለቀሰ። የዛኑ ሰዓት የሀገሪቱ ንጉስ ልጅ የሆነው ልዑል አማኑኤል በሰፈሩ ያልፋል። የሀገሪቱ ንጉስ ልጅ የሆነው ልዑል አማኑኤል ገበያ ውስጥ ያልፋል።
ከዛ ልዑሉ የኤልያስን ለቅሶ ሰማና ዞር ብሎ ትከሻውን ያዘና አንተ ልጅ ለምን እንደዚህ ታለቅሳለህ ብሎ ጠየቀው። ኤልያስ ስለ ጀልባዋ፣ ስለ አጠፋፏ፣ ስለ ስስታሙ ነጋዴ ሁሉንም ነገር አብራርቶ ለልዑሉ ነገረው፣ ልዑል መሆኑን ሳያቅ። ከዛ ልዑል አማኑኤል ወደ ነጋዴው ሄደና ይኸው 100 የወርቅ ሳንቲም አሁኑኑ አምጣና ያቺን ጀልባ ለኤልያስ መልስለት ይለዋል ማለት ነው። ነጋዴው ግን ልዑል ሆይ ወርቁ ብቻማ አይበቃኝ፣ ስስታም አይደለ? ወርቁ ብቻማ አይበቃኝ። አንተ የክቡርነት ልብስህን አውልቀህ እኔ ግቢ ውስጥ ተራ ሰራተኛ ሆነ ለ3 ቀናት ስራ መስራት አለብህ ይለዋል። ከዛ ኤልያስ አወቀ ልዑል መሆኑን ስስታሙ ነጋዴ ሲያወራ። ከዛ አይሆንም ልዑል ሆይ ለኔ ጀልባ ሲሉማ እርሶ መከራን አይቀበሉም፣ ይቅር ችግር የለውም ብሎ ለመነው ልዑሉ። ልዑሉ ግን ወዶት ለኤልያስን አይዞህ ኤልያስ አንተንም የሰራሃትንም ጀልባ ስለምወዳችሁ ዋጋውን እኔ እከፍላለሁ፣ ምንም ችግር የለውም ብሎ ሄደ ማለት ነው። የወርቅ ልብሱን አወለቀ፣ ዘውዱን ወስዶ ቁጭ አደረገ። ከዛ ለ3 ቀን በፀሐይ በብርድ በዝናብ እየተሰቃየ ድንጋይ እየፈለፈለ ከባድ ስራ እየሰራ መከራውን ታገሰ። እጆቹ የልዑል እጅ ታውቃላችሁ ስራ አይሰራም፣ ያዛል አይደለ? የሱ እጅ ስራ ሰርቶ ስለማያውቅ እንዳለ በስራ ብዛት ቁስልስል ብሎ ፊቱ በድካም ጠቁሮ ሰው ሁሉ ሊለየው እስከማይችል ድረስ ክስት ብሎ በ3 ቀን ውስጥ ተጎሳቆለ። በ3ኛው ቀን መጨረሻ ላይ ልዑሉ የተጠየቀውን ዋጋ ሁሉ ከፍሏል አይደለ? ስለዚህ ነጋዴው ሳይወድ በግዱ ጀልባዋን ከመስኮቱ ላይ ብድግ አድርጎ ለልዑሉ ሰጠው። ልዑል አማኑኤልም የቆሰሉትን እጆቹን ዘርግቶ ጀልባዋን ይዞ ለማን ሰጠው? ለኤልያስ ሰጠው ማለት ነው። ኤልያስ ጀልባዋን አቅፎ ስሙ፣ ልዑሉንም እንቅ አርጎ አቅፎ ስሙ አመሰግናለሁ ብሎ ጀልባዋን ይዞ ወደ ቤቱ ሄደ ማለት ነው። እሺ ታሪኩ ይሄንን ይመስላል። ግን ከዚህ ውስጥ ምን አስተዋላችሁ? እሺ መልካም መሆንን ተምራለች፣ ደግነትን ተምረዋል። የሰው ዕቃ ወስደን አልመልስም ማለት እንደሌለብን ተምረናል ማለት ነው። ልክ እንደ ጀልባዋ ማለት ነው። በብዙ እንወድቃለን፣ ብዙ ነገር ይወስደናል፣ ብዙ ነገር ሀሳባችንን ይሰርቃል። ግን ልዑሉ ኢየሱስ ደግሞ መጥቶ ምን ያደርገናል? ሁላችንንም ዋጋ ከፍሎ አስጥሎናል አይደል እንዴ? እሱን አይደለም የምናከብረው ትንሣኤ በዓል ብለን። ስለዚህ የመስቀሉ ዋጋ እንዲገባን ታስቦ የተጻፈ ታሪክ ነው ማለት ነው። እወዳችኋለሁ። እኔ ጨረስኩ ታሪክ። አሁን ሁላችንም ወደ ቤት ወደ ቤት ዛሬ ይሄን ፋሲካ በዓል ለምንድነው የምናከብረው የሚለውን ነገር ትንሽ ነገር እነግራችኋለሁ። እሺ በፊት አዳምና ሔዋን ታውቋቸዋላችሁ? መጀመሪያ እግዚአብሔር የፈጠራቸው ሰዎች ናቸው። አዳምና ሔዋን ታውቋቸዋላችሁ አይደለ? መጀመሪያ አዳምና ሔዋን የት ነበር ሲኖሩ የነበረው? በገነት ውስጥ ከእግዚአብሔር ጋር ይኖሩ ነበር አይደለ? በጣም ደስ ብሏቸው እግዚአብሔር ደግሞ ሁሉንም መብላት ትችላላችሁ ብሎ በቃ ደስ ብሏቸው ከእግዚአብሔር ጋር እግዚአብሔርን እያገኙት እያወሩት ይኖሩ ነበር። ከዛ በኋላ ግን አንድ አትብሉ ያላቸው ዛፍ ነበረች አይደለ? ከዛ እሷን ዛፍ እነሱም አልበሉም ነበር አይደለ? ከዛ በኋላ ምን ሆነ? ሰይጣን መጣና እንዴ አታለላቸው። ምን ብሎ አታለላቸው? እንደ እግዚአብሔር ትሆናላችሁ። እቺን አትብሉ ያላችሁ ዛፍ ብትበሉ እኮ እንደ እግዚአብሔር ትሆናላችሁ። እግዚአብሔር እኮ እንደሱ እንዳትሆኑ ብሎ ነው አትብሉ ያላቸው አላቸው። ከዛ ሔዋን ደግሞ እውነትህን ነው እና በቃ እንብለዋ ብላ ከዛ በኋላ ሔዋን በላች። ወስዳ ደግሞ ለማን ሰጠችው? ለአዳም። ከዛ በኋላ ምን ሆነ? አይናቸው ተገለጠ፣ ተፋፈሩ።
እግዚአብሔር አታድርጉ ያላቸውን ነገር አደረጉ ማለት ነው። ከዛ በኋላ ከእግዚአብሔር ጋር ምን አሉ? ተጣሉ። ከዛ ምን ተባለ? የመጣላታቸው ውጤት ምን ሆነ? ከገነት ተባረሩ። እግዚአብሔርና ሰው ምን ተባባሉ? ተጣሉ። ፑቲካ ተባባሉ አይደለ? ከዛ በኋላ ከገነት ተባረሩ፣ ተረገሙ በቃ። ከዛ በኋላ እግዚአብሔርና ሰው የነበራቸው ግንኙነት ምን ሆነ? ተቋረጠ። ከዛ በኋላ ሰዎች ጥረው ግረው በራሳቸው መኖር ጀመሩ። እግዚአብሔርን ደግሞ በፊት እንደሚያዩት አሁን ማየት አልቻሉም። የነበራቸው ግንኙነት ተቋረጠ። ከዛ በኋላ ግን እግዚአብሔር ደግሞ በጣም ቸር አምላክ ነው፣ መልካም አምላክ ነው፣ በምሕረቱ ደግሞ ባለጠጋ ነው ይለናልና ከዛ እግዚአብሔር ምን አደረገ? ከሰዎች ጋር ሁልጊዜ ምን ማለት ይፈልግ ነበር? መታረቅ ይፈልግ ነበረ። ግን ደግሞ ከኃጢአት ጋር ደግሞ መኖር አይችልም ነበረ። ስለዚህ ምን አደረገ? ለኃጢአት መፍትሄ ይሆን ዘንድ ማንን ላከው? አንድያ ልጁን ጌታ ኢየሱስ ክርስቶስን ወደ ምድር ላከው ማለት ነው። ወደ ምድር የላከው ለምንድን ነው? ኃጢአታችን ከሰዎች ጋር እንዲታረቅ ከዛ ከኃጢአታቸው ሊያጥባቸው ከኃጢአታቸው ደግሞ ለማጠብ የእግዚአብሔር ሕግ ምን ይል ነበረ? የግድ የኃጢአትን ስርየት ወይ ይቅርታ ለማግኘት ደም መፍሰስ ነበረበት። ያ ደም ደግሞ የንጹህ ሰው ደም መሆን አለበት። ለዛ ጌታ ኢየሱስን ወደ ምድር ላከው። ምክንያቱም መጽሐፍ ቅዱስ ምን ይላል? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ብሎ ጌታ ኢየሱስን ወደ ምድር ላከው። ከዛ በኋላ ጌታ ኢየሱስ ደግሞ ለኛ ኃጢአት ሲል ምን ሆነልን? ሞተልን። ግን ምን አድርገውታል? እሱ ምንም ኃጢአት አላደረገም ነበረ። ግን ምን አሉት? ደበደቡት፣ ተፉበት፣ ገረፉት አይደለ? አንገላቱት። ከዛ ቅድም እንደውም እናቲ ብሎልናል፣ ለሸላቾች ጋር እንደሚሄድ በግ ምን አለ? ተነዳ። ዝም ብሎ ተነዳ። ግን ጌታ ኢየሱስ ኃይል የለውም ነበረ? የሚመቱትን ምናምን በአንድ ጊዜ ሊያጠፋቸው አይችልም ነበር? ግን ያንን ሁሉ የታገሰው ለማ ብሎ ነው? ለኛ። እስቲ ለኔ ብሎ ነው በሉ። ለኔ ብሎ ነው። ሲመቱት ዝም ያለው ለማ ብሎ ነው? ለኔ ብሎ ነው። ላንቺ ብሎ ለኛ ብሎ ነው አይደለ? ከዛ በኋላ ግን ሲመቱት ምን አለ? ዝም አለ። ከዛ ብዙ ኃይል ያለው ግን ኃይል እንደሌለው ዝም አለ። ይሄንን ደግሞ ያደረገው ለማን ብሎ ነው? ሰዎችን ለማዳን ብሎ። ከዛ በኋላ መቱት፣ አሰቃዩት። ከዛ ምን አደረጉት? በመስቀል ላይ ሰቀሉት። ከዛ በኋላ በቃ ሞቷል ምናምን ብለው ሲሄዱ ግን ጌታ ኢየሱስ ምን አደረገ? እንደሞተ ቀረልኝ። በሶስተኛው ቀን ምን አለ? መቃብሩን ፈንቅሎ ከሞት ተነሳ። ከዛ ያ መጀመሪያ እነ ሔዋንን ያሳሳታቸው ሰይጣን በጌታ ኢየሱስ ክርስቶስ ሞት ምክንያት ምን ሆነ? ድል ተነሳ። ጌታ ኢየሱስ በመነሳቱ ሰይጣን ምን ሆነ? ድል ተነሳ። ግን ተሸነፈ ማለት ነው። ስለዚህ እግዚአብሔር መጀመሪያ ምን ብሎ ነበረ? ሁሉ ምን ብለዋል? ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ምን ብሏቸዋል? ጎድሏቸዋል አለ። ግን ደግሞ በክርስቶስ ኢየሱስ በሆነው ቤዛነት እንዲያው በጸጋው ይጸድቃሉ ይላል እግዚአብሔር ቃል። ስለዚህ ጌታ ኢየሱስ የተነሳበትን በዓል ነው የምናከብረው ማለት ነው አይደለ? ትንሣኤ። ስለዚህ ሁልጊዜ አሁን ስታስቡ ይሄንን በዓል ስታስቡ ሁልጊዜ ጌታ ኢየሱስ ለእናንተ ስላደረገው ነገር እያሰባችሁ መሆን አለበት። እሺ? እና ደግሞ አሁን እኔ የምጸልየውን ጸሎት ከኔ ጋር አብራችሁ ትጸልያላችሁ። ከዛ በኋላ ምክንያቱም ቅድም ምን ብለናል? በእርሱ የሚያምን ሁሉ ምን ይለዋል ብለናል? የዘላለም ሕይወት ይኖረዋል። እና ሰዎች ደግሞ ምንድን ናቸው? ኃጢአተኞች ናቸው። ስለዚህ ያንን ኃጢአተኛችንን ምን ማለት አለብን? ተናዘን እግዚአብሔር እንዲቀበለን ጌታ ኢየሱስ እንዲቀበለን ማድረግ አለብን ማለት ነው። ስለዚህ አሁን እንጸልይና እኔ የምለውን ከኔ በኋላ ትላላችሁ። እሺ? እናንተም በቴሌቪዥን ሆናችሁ የምትመለከቱ ልጆች ይሄንን ጸሎት አብራችሁን ጸልዩ። እሺ? ጎበዞች። እሺ? እንጸልይ። ጌታ ኢየሱስ ሆይ አመሰግናለሁ። አንተ ለኔ ብለህ ሰው ስለሆንክ በምድር ስለመጣ ኃጢአቴን ስለተሸከምክልኝ ለኔ ብለህ ስለተሰቃየህልኝ ደምህን ስላፈሰስክልኝ አመሰግናለሁ። ኃጢአቴን ይቅር በለኝ፣ በደምህ አጥበህ አንጻኝ፣ ልጅህ አድርገኝ። እኔ ኃጢአትን ክጃለሁ፣
ዓለምን ክጃለሁ አንተን ግን የግል አዳኝ አድርጌ እቀበልሃለሁ ስለተቀበልከኝ አመሰግናለሁ በጌታ በኢየሱስ ስም አሜን አጨብጭቡ ለራሳችሁ ስለዚህ አሁን ሁላችንም ይሄንን ጸሎት ስለጸለይን ምን ሆነናል ማለት ነው የእግዚአብሔር ልጆች ሆነናል ኃጢያታችን ምን ተብሎልናል ተሰረዮልናል ማለት ነው
ነው።